ቫለንታይንስ ዴይ ሰሞን ነው ያለነው። ቫለንታይንስ ዴይ እስኪ ከአንተ ልጀምር ኢዮባ። ምን ልትሰጥ አስበሃል? ትርጉም የሚሰጥህ ነገር ነው ወይ? ታከብራለህ ወይ? የፍቅረኛሞች ቀን ነው። አሁን ስላመጣጡ እንዳናወራ እሺ። ቤዚኩን ነገር አመጣጡ ከየት መጣ? ቫለንታይን ከሚባል ቄስ ነው ሳይሆን ቫለንታይን ከሚባል ሀገር ከየትም መጣ። አሁን ቫለንታይን አክብሬ አላውቅም። አሁንም አላከብርም። ወደፊትም አላከብርም። ለምንድን ነው? አይ እኔም አላምንበትም። ከዛ ባለቤቴም ደግሞ በዚች በስፔሲፊክ ቀን ፍቅር ይገለጻል ብላ ማታምን ሰው ነች። ታድለህ ተመስገን ነው። ሶ ምንድነው በተለያየ ጊዜ እኛ በሚመቸን መንገድ ሮማንቲኩን ነገር በተለያየ መንገድ ጊፍት ምናምን ተሰጣጣላችሁ? ኦፍ ኮርስ ከባለቤቴ ጋር ለምሳሌ ባለቤቴ የሚመቻትን የምትወደውን ነገር አውቃለሁ። ሴትም እንደመሆኗ የምትወደውን ነገር አውቃለሁ። በተቻለ አቅም በፊት ያስለመድኳትን ነገር ላለማስቀረት እሞክራለሁ። ሶ በመሃል ላይ በተለይ ቤተሰብ ከመሰረትኩ በኋላ ብዙ ሀስሎች ይኖራሉ። ወንድ ልጅ የራሱ ወይ ያለው መንገድ አለው ቤተሰቡን ለመጠገድ ልጆች ጋር ምናምን ሴትም ምናምንና በሆነ ጊዜ ፍቅር ትንሽ ዝቅ ማለቱ መቀዝቀዙ አይቀርምና እሱን ለማደስ በተለያየ መንገድ ቀን ስፔሲፊክ ቀን ሰሌክት ሳናደርግ በሆነ ቀን ትንላለን። በተመቻችሁ ሰዓት ሶ ያቺን ቫለንታይን ቀን ብለን በዚች ቀን ቸኮሌት አበባ ምናምን ይዤ ምናምን አልሄድም። ምን ኤክስፔክት ታደርጊያለሽ ሳሪ? አሁን ምን ተይዞልሽ ይምጣ? በዚህ መልእክትም ይሆናል። እንደምታዩት ካለባበሴ ጀምሮ በጣም ጓጉቻለሁ ለማወቅ። መከበር አለበት ብዬ አስባለሁ። ምን ተጠብቀሽ? አሁን ያው አላከብርም ሲንግል ስለሆንኩኝ ለምን ታስለቅሳት? ግን መከበር በደንብ አለበት ብዬ ነው ማምነው። በአመት እንዳልከው አንድ ቀን የቫለንታይንስ ዴይ ብቻ ሳይሆን ይሄንን አንድ ላይ ታከብራለህ ከሰው ጋር ፕሮግራሞች ምንም ስለሚኖሩ ጊፍት ተሰጣጣህ ምናምን ደስ ይላል። ከዛ በኋላም ባሉት ግን አንተ እንዳልከው የተገናኛችሁበት ቀን እየቆጠራችሁ ሊሆን ይችላል። የሆኑ ኦኬዥኖችን እያነሳህ ፍቅርን በቃ በተገኘው አጋጣሚ ማክበር ሴሌብሬት ቢደረግ አሪፍ ነው። ናይስ ነው። አሁን ስጦታ የሚሰጠኝ ሰው ካለ ግን እቀበላለሁ። ኦኬ ክፍት ነው የቫለንታይንስ ዴይ ብሎ ለአሁኑ ስጦታ ራሱ ሰውየው ይመጣ አሪፍ ነው። እኔ ቫለንታይንስ ዴይ አንተ በአቋም ደረጃ መከበሩ ምንም እንትን የለብኝም። ሌላው አመጣጡን ባህሉን ምናምን ትቼው ግን በቃ ነገሩ ደስ የሚል ነገር ነው ብዬ አመንኩኝ። ዞሮ የፍቅረኛሞች ቀን ነው። በቃ ስጦታ ለመሰጣጣት ፍቅረኛ ያለው ሰው ሰበብ ፈልጎ ቢሰጥ ችግር አለው ብዬ አላምንም። ምክንያት መፈለግ አይደል? አሁን ብዙ ነገሮች ምክንያት የመፈለግ ናቸው። ገናንም ስናከብር ሁሌ ማሰብ አለብን የክርስቶስ ልደት እንላለን። ግን በእለቱ በቃ እንደ ማስታወሻ ነው የምናደርገው አይደለ? ሶ የፍቅረኛሞችም ቀን ላይ ፍቅረኛሞች ቀን ብለን በአማርኛው እንትን ብንለው ስጦታ መሰጣጣቱ ችግር አለው ብዬ አላስብም። እኔ ገጥሞኛ ያቅም ያ እድል ወይ ስመጻደቅ ወይ ያኔ የሰራው ግፍ ነው ግን ክፋት አለው ብዬ አላስብም። አስጨናቂ ወደ መሆን መድረሱ ያሳስበኛል ግን አሁን ላይ ማለት ነው። የዘንድሮ ያለፉት 2 አመታት እና አሁን ቫለንታይንስ ዴይ ሲታሰብ ሰዎች እስከ መጣላት ድረስ ይደርሳሉ ይባላል። በእለቱ ስጦታ ኢቭን ስጦታ ራሱ ሌሎች ሰዎች የተሰጣቸውን ስጦታ ሴቶች የማየት እንትን አላቸው የሚል ነገር ይሄ ዴታ አይደለም። እሺ ማወራው እንዳትገመግሙኝ በቁጥር ግን ጊዜው ከባድ ስለሆነ ምናምን ከኢኮኖሚ አንፃር ምናምን ያ ስጦታ ምንድነው የሚሆነው ለሷ ዲዘርቭ የምታረገው በዛ የበዓል ቀን እሷ ኤክስፔክት የምታረገው ምንድነው ያን ኤክስፔክቴሽን ሚት ለማድረግ እንደድሮ ዝም ብለህ ፖስት ካርድ ምናምን የምትሰጥበት ጊዜ ስላልሆነ ሰዎች ራሳቸውን ከተለያየ ሰው ጋር ስለሚያነጻጽሩ አሳሳቢ እንደሆነ ያለው የዛ ጋር መድረስ አለበት። ወይሱማ ግን ዋናው ቶቱ ነው። እኛ ሴቶች የምንፈልገው አይደለ? ኮንሲደር የሚያደርጉትን ነገር እኔ ደግሞ ቶቱን ግን ፖስት አታረጉትም። መርከብ የሚያክል በነገራችን ላይ እሱ እንዳለው በነገራችን ላይ ተጽዕኖ አለው። ለምሳሌ አንድ ቫለንታይን ዴይ ላይ በጣም ማክበር የለመደ ሰው የለመዱ ካፕሎች በተደጋጋሚ ጊዜ እሱን አስለምዶ የሆነ ጊዜ ላይ ቢቀር ኤክስፔክቴሽን በጣም ይጎዳልና ቢቀር እሷ ላይ የሚፈጥረው ተጽዕኖ አለ ብዬ አምናለሁ። ሁለተኛ ደግሞ የድሮ ቫለንታይን ዴይ እሱ እንዳለው የድሮ ቫለንታይን ዴይ የሚሰጣጣው ባለው ነገር ላይ ሼር የሚደራረገው ምናምንና አሁን ላይ ያለው ነገር አንድ አይደለም። እሱ ተጽዕኖ ደግሞ ሶሻል ሚዲያ ትልቅ ተጽዕኖ ይወስዳል ብዬ አስባለሁ። ምክንያቱም እኛ በራሳችን ባለን ነገር ባለን ማንነት ከመኩራት ይልቅ ሶሻል ሚዲያው በጣም ተጽዕኖ እየፈጠረ የሰውን እያየን የኔስ ባል የኔስ ፍቅረኛ እንደዚህ ቢያደርግ ብለን እናስባለን። ሶ አሁን ሶሻል ሚዲያ ላይ ካያችሁ ስልክ ነው ኮመን ቸኮሌት ይኖራል፣ አበባ ይኖራል። ቸኮሌትና አበባ ውድ ነው እንዴ? እንዴ አይ
ዲፔንድስ አሁን ስለማን ነው የምናወራው ነው ብዙ የምናወራው እኛ አካባቢ ስላለው ሰው ብቻ አይደለም። ያኔ ወደዳል መሰለኝ። ለምሳሌ እኔ የማውቀው የዛሬ 10 ዓመት ምናምን ብር ነው በጣም አይ ቆይ አንዷ አይደለችም ነበረች እንዴ? ሁለት እኮ በደህና ጊዜ ያገባሽ። እሺ በደህናው ጊዜ ሶስት ያገባሽ ራሱ ባለሽ ያዋጣው የዛሬ 10 ዓመት ብዙ ሰው ቫለንታይን ምናምን ሳይል በፊት ይሄን ያህል ሳይጋነን በፊት ያኔ ማለት ነው። ለምሳሌ ባሌ አንዲት ጽጌረዳ እና ፖስት ካርድ ነበር የሚሰጠኝ። እሷ እንዳለችው ማለት ነው ዛሬ ቫለንታይን ነው እንዴ ደስ ይለኛል አለቀ። ከዛ ውጪ የሚሆን ነገር ግን የዘመኑ በቃ ዋክሲን በጭራሽ ቀይ ልብስ ለብሼ ማላቅም ግን አሁን ላይ ባያለው ጄኔሬሽን ሴቶች ደግሞ እንደዚህ ያስባሉ ወይ ነው? አንዳንድ ቀን ላይ ደግሞ ዋይን ይዞ ይመጣል። ዳትስት በቃ ዛሬ እኮ ቫለንታይን ይላል አለቀ ነው እንዴ እንላለን። ግን እንዳላችሁ እስከ ጊዜ በኋላ የኮሜርሻላይዝ የመሆኑ ነገር በጣም ያስጠላል። አሁን ካፒታሊዝም ልክ ገናን የመጨረሻ ኮሜርሻላይዝ እንዳደረገው በቃ ንግድ መሆኑ ልክ አሁን ባልደጉት ሀገራት ገና በጣም ኃይለኛ ንግድ አይደል? ስለዚህ አሁንም ልክ ቫለንታይን ሲመጣ ቡቲኩ በአጠቃላይ ቀይ ልብስ የሚሰቀልበት፣ ሆቴሎች በአጠቃላይ ለቫለንታይን እንዲህ እንዲያነግድሽ የሚያረጉበት እንደሱ አይነት ነገር ሲሆን ከዓላማው በጣም ይወጣል እና ከ5 ዓመት ወደዚህ የማያቸው ትሬንዶች በጣም አያስደስቱኝም። እኔ በጣም ማለት መልኩን እየቀየረ ነው እንድጠላው ነው የሚያረጉ በጣም እንድትወደው ሳይሆን በቃ ይሆናል አይደለም ትጨነቂም ሳይሆን በቃ ለወጣቶቹ የሚሰጠው መልእክት ትክክለኛ መልእክት አይደለም። it's not about ፍቅር it's about ገንዘብ መስጠት ምናምን አማውንቱ ይደረገው ነገር አማውንት። አሁን ምንድነው ቅድም ያልሽው አንቺ አንድ ጽጌረዳ እና ዋይን ይዞልሽ መጣል በልሽ ለቫለንታይንስ ፖስት ካርድ አሁን አንድ ጽጌረዳ እና እንትን ይዤላት በሄድ ማለት ነው። ይሄንን እንዲህ በመጣበት እግር መቃብር ላይ ተተክለዋል ነው ከሴት ፐርስፔክቲቭ ለምንድን ነው ዋናው ማለት ነው። አስቡ አሁን በእጁ ሌተር ቢጽፍልኝ እውነት የሆነ ደብዳቤ በቃ ስለ ስሜቱ ምናምን ጽፎ ከትንሽ ያበባ ጋር ግጥም መጻፍ ይችል ሳትገቡማ እንደዛ ትላለህ። ከተገባ በኋላ ይለወጣል እንዲህ ጸባያችሁ ያሳብራችሁ። አሪፍ ታይም ኳሊቲ ታይም ማሳለፋችሁ ነው ብዬ ነው ለኔ ማሰቡ ነው ዋናው። እንደዛ የሚያስብ ብዙ ሴት አለ እርግጠኛ። ፍቅሩን ማሰቡ እኮ በጣም ጥሩ ነገር ነው። ማክበር ትችላለህ። ግን ከፍቅሩ በዘለለ ስጦታው ላይ ወይ የሚሰጠው ነገር ላይ ግን ትኩረት ማድረጉ ወንዱን በጣም ያስጨንቋል አዲስ ታይም ላይ። ምክንያቱም እኔ ስወጣ ቀኑን ችግር የለውም ባከብር ስፔሻል ቀኑ ነው ከሷ ጋር አትበላ በቻልኩት አቅም ግን ባላደርገው የሚሰማ ስሜት አለ ወይ ይኖራል። አንዳንዴ የሚሰማ ስሜት አንተ አቅምህል ኖ አይ ኖ ኤክስፔክቴሽን ለዛ አቅም ላይ አይደረስም። ከባድ ነው። አሁን መሰለኝ እዚህ ጋር ኮብርጫ ቅስቀሳ ላይ ነው ያላችሁት እናንተ ኢቭን ፍቅርን በገንዘብ ለመግዛት እየሞከራችሁ ሁሉ ነው የሚመስለው አለ ነው እንደዛ የሚያስቡ ሰዎች አሉ። እንዴት እንደሆነ ላስረዳችሁ። አሁን አንዳንድ ጊዜ እናትሽን መጠየቅ ማለት ነው እሷ የምትፈልገው አይንሽን ማየት ነው አይደለ? አንቺ ውጪ ለትምህርት ይሆናል ሄድሽ ከውጪ ስትመጪ ሪዝኑ ኢቭን እኮ ይታወቃል። ማንም ሰው ያውቀዋል ለትምህርት እንደሄድሽ። እናትሽ ደግሞ ያንቺ መምጣት ይሆናል በናፍቆት የምትጠባበቀው። አንቺ ግን የፈለገ ነገር ቢሆን እዚህማ ቆይቼ ባዶ እጄና ብለሽ ታስቢያለሽ። ማሰቡ ነው ልነግርሽ ነው። ለሴም ቲንግ ወንዶችም ማንም በእርግጠኝነት ማንም ወንድ የሚወዳትን ሴት ስጦታ ለመስጠት በእንደዚህ አይነት ቀኖች አይደለም እየደጋገመ ለማድረግ እንትን የለውም ብዬ አላስብም። ግን አንዳንድ ጊዜ ሰዎች መወዳደርም ጤና ሳምሃው ጤናማ አይደለም። አይ ጤናማ ነው መወዳደሩ። አይ ማሰቡ እንትኑ ይሄ እንደ ግዴታ መውሰዱ አይደለም። ግን ዲዘርቭ የምታደርገው ከዚህ በላይ ነው ብሎ ከማሰብ ከዚህ በላይ ባረግላት ዲዘርቭ የምታደርገው ሳይሆን አንተ ባቅምህ ነው እንጂ ማሰብ ያለብህ እስከሚያስጨንቅህ ለምን ይደርሳል ነው እኮ ፖይንቱ። ለምን ትጨነቀው? ቅድም እሷ እንዳለችው ማለት ነው ግጥም መጻፍ የምትችል ከሆነ ግጥም ብትጽፍላት ለሷ የልብን የሆነ ነገር ነው የነገርካትና ትክክለኛ የምትወድ ሴት ከሆነች ባመጣኸው አበባ ትልቅነት ወይም ደግሞ በምትሰጣት ቸኮሌት ብዛት ወይም በወርቅ በብር አይመስለኝም የምትገምት። ወንዶች ጋር ነው የሚወዳደሩት እኮ ከሌሎች ወንዶች ጋር ነው። በምን ታሪክ በእኔ ምን ሆነ አቀለው ማን ገርም ያለው ሰው ራሱ አላቀም ጎደጌ ይሄን እየሰጣት ስልክ ስለሰጣት እኔ ደግሞ ምናምን ብላችሁ በነገር ላይ እንደውም በጣም ኮምፔር የሚያደርጉ ሴት ከሴት ጋር እኔ ራሳቸው አሳምሽን ነው ኮምፔር ያደርግ የራሳችን አሳምሽን ነው። እኛ አሳምሽን ብቻም አይደለም በመናያቸው ሁኔታዎችም ሰዎች ይጠይቃሉ፣ ኤክስፔክት ያደርጋሉ። ለምሳሌ ልንገራችሁ እቺ ነገር በደንብ ስሙኝ። ለምንድን ነው ሰዎች የሚሰጣቸውን አበባ የሚላክላቸውን ቸኮሌት ፖስት የሚያደርጉት? የላኩት ነገር ለፍሬንድ ያደርጋሉ። ወንዱ የላከው ይኸውልሽ ነገር ለፍሬንዱ ነው። አበባውን ቸኮሌቱን መብላት ነው ያለባት። ሲጀመር መፖሰቱ ላይ ችግር አለብኝ። ለምን ይፖሰታል? አዎ እዛ ጋር ነው አይሽ ፖይንቱ ያለው። ለምን ይፖሰታል?
አንቺ ካልሹ በተቃራኒ ሳሪ ወንዶች ስጦታ የሚሰጡት ለገርል ፍሬንዶቻቸው ነው። ገርል ፍሬንዶቻቸው ግን ያንን ማሳየት አለባቸው። ያ ሲታይ የኮምፒቲሽን ዓለም ስለሆነ ነው የምታሳዩ። አይደለም ለምን ታሳያለሽ? ይሄ እኮ የሁለታችሁ ጉዳይ ነው። ባልሽ ሰጠሽ ላንቺ ወይ ቦይፍሬንድ ሰጠሽ ላንቺ በቃ ታስየግል ጉዳይ። ለምንድን ነው ለዓለም የምታሳዩ? ይሄን ሰጠኝ ብለሽ ዋትስ ዘ ፖይንት? እዛ ጋር የፉክክር ዓለም ስለሆነ ከማን ጋር ተፎካከሩ? በቸኮሌት ተፎካከራሉ ነው። ይሄ እኮ ሶሻል ሚዲያሽ እኮ እንደ ዳይሪ ነው አይደለ? ሀፕን የሚያደርግልሽ ነገር በሙሉ ፖስት የምታደርጊበት ነው። ሰልፊም ተነስተሽ የሆነ ነገር ሲሆን ሶ አበባ ሲላክልሽ ደስ የሚል ሞመንት ስለሆነ ሞመንቱን ሼር ታደርጊያለሽ። ሶሻል ሚዲያ በኔቸሩ ሶሻል ነክ ነገር በአማርኛ ተርጉሞ ልትሳተፊበት ነው እንጂ አበባ ተሰጠሽና ፖስት አደረግሽው ምንድነው ቋንቋ በአማርኛ ብትተረጉሚው ሼር ያደርግሽ ለምን አበባ ተሰጠኝ እኔ አበባ ተሰጠኝ የገዛልኝ 20,000 ብር አበባ ነው። እኔ ደግሞ ማስበው ስቲ ማለት ነው። ቀጥላ የምታየው ያንቺ ጓደኛ አንድ ጽጌረዳ ይዞላት ይላስ እሱን ፖስት ማድረግ አትፖስተው ይላል ኮምፔር ማድረግ የኮምፔር ጊዜ ነው። እና እሱ ብቻ አይደለም ቸኮሌት ድሮ ላንቺ ኮንሱም የምታደርገው አይነት ነገር ነበር የሚላክልሽ። አሁን ምን ሆኗል መሰለሽ? በጣም ትልቅ አበባ ከማአት ቸኮሌት ጋር ሱፐር ማርኬት ሄደሽ በየበተሽ ውድ እኮ ነው እሱ ነገር። አሁን ካልከው ውድ ነው የሚሆነው። አሁን ይሄ ለምን ይመስልሻል? ታይታ በመፈለግ ስለዚህ አሁን በብር እኛ እንግዲህ ይኸውላችሁ እኛ ነው የምናስበው፣ እናንተ ደግሞ ንገሩን። አይ ታይታ ለመፈለግ አይደለም፣ እኔ ለወር ቀለቤ ያስፈልገኛል ቸኮሌት ነው። አይ እንግዲህ አሁን ጄኔሬሽን ጋፕ ስላለ ሳሪ ታራ የትኛውን አይ አሁን ፖስት መደረጉ ምንድነው ላንቺ ያለው ቫልዩ? ለምሳሌ ሶሻል ሚዲያ ላይ አታይም እንደዚህ አይነት ነገሮች በደንብ ነው የማየው አይደል? ግን ኮምፔር አላደረገውም። ለሆነ ሰው የተሰጠውን ለኔ ይሰጠኝ ምናምን ቅድም እንዳልኳችሁ ነው። አይ ምክንያቱም ምን ይመስልሻል? ፖስት የምታደርጊው ለምንድን ነው? ደስታሽንም ሀዘንሽንም ኤቭሪቲንግ እኮ ነው ሼር የምታደርጊው። አክቲቭ ከሆንሽ ሶሻል ሚዲያ ላይ ኤቭሪቲንግ ነው ሼር የምታደርጊው። ፖዚቲቭሊ ከሆነ ይሄኛው ያለ ያስኬዳል። ምንም ደስ ያለሽ ለምን መሰለሽ ሶሻል ሚዲያው ሲጀመር ሶሻል ኢሹስ ላይ ማለት ነው ሲገባኝ ተሳስቼ ሊሆን ይችላል ማለት አሁን ካለው ነገር አንፃር ሶሻል የሆነ ኢሹ ለሶሳይቲው ለኔም ላንተም ለአራታችን የሚጠቅም ነገር ነው እንጂ ሼር የማደርገው ኢንዲቪጁዋል የሆነውን የግሌን ህይወት በሙሉ ፖስት ማድረግ ከጀመርኩኝ ችግር አለብኝ ብዬ ገምታለሁኝ። እኔ ምክንያቱም ዛሬ ጧት የበላሁትን ቁርስ ፖስት ማድረግ ከሆነ ባሌ የሰጠኝን አበባ ግን ሚሱ እኔ በምን አስባለሁ መሰለሽ? ለምሳሌ ይሄ ስፔሻል ቀን ነው አይደለ? ስፔሻል ቀን ነው። ያቺ ሴት የተሰጣት ነገር ይኖራል። ሶ ይሄንን ቀን ከባሌ ጋር ወይ ከጓደኛዬ ጋር በእንደዚህ ቀን አሳልፌዋለሁ ብላ ሼር ማድረጓ ለምን ሼር የምታደርገው የነሱ ጉዳይ እኮ ነው። የሁለቱ ሚሱ እንዴት መሰለሽ ሼር ማድረጓ አንደኛ ጊዜው ነው። ጊዜው ምንድነው? ቅድም እንደተባለው ሁሉም ነገር ይሄ ከሚዲያ ላይ የምታወጪበት ጊዜ ነው፣ ሼር የምታረጊበት ምናምን ጊዜ ነውና ጊዜው ያስገድድሻል። ሶ ምንድነው አንቺማ አታረጊውም፣ ግን ምንድነው ሼር ያደረገው ሰው ሳይሆን ያንን ሼር የተደረገውን ነገር ከራሱ ህይወት ጋር ኮምፔር አድርጎ ይሄኛው መሆን ነበረበት ምናምን ብሎ ኮምፔር ያደረገው ሰው ነው ጥፋተኛ ብዬ ነው። ሼር ማድረጉ አይደለም ጥፋተኛ። እንደ ኮሚኒቲ የምንቆጥራቸው እንዴት ነው? በአካል የምታገኛቸውን ጓደኞችን አይደለም ብዙ ጊዜ አሁን ላይ ማለት ነው። ኮሚኒቲያችን ሶሻል ሚዲያ ላይ ነው የፈጠርነው ማለት ነው። ታውቂያቸው ሰዎች ነው ጓደኞች ናቸው። ከዚህ በኋላ ታውቂያቸዋለሽ ነው ሶሻል ሚዲያ ላይ ያሉት ነው ኦሬዲ ጓደኞችሽ ራሱ አሁን ኢንስታግራም ላይ ስቶሪ ፖስት ስታረጊ ፍሬንዶችሽ ነው የሚያዩት ብዙ ጊዜ ማለት ነው። ግን እነዚህ ፍሬንዶችሽ ብዙ የሆኑ በማህበራዊ ሚዲያ የማታውቂያቸው ሰዎች ናቸው። የተወሰኑት የምታውቂያቸው ግን በሌላ በኩል ደግሞ ለታይታም ይሆናል። በሌላ በኩል አሁን ለምሳሌ አይፎን 17 ፕሮ ማክስ የተሰጣት አንዲት ሴት ከብዙ ቸኮሌት ገና አበባ ጋር ተሰጠኝ የሚለውን ነገር እኔ ይሄን አከበርኩ የሚለውን ነገር ለታይታ ልትፈልግ ትችላለች አንዲት ሴት። በሌላ በኩል ደግሞ ሼር ለማድረግ ይወጣ። ስለዚህ አሁን ወደ ታይታው ስንመጣ ይሄንን ታይታ የምትፈልገው ሴትዮ ዋው ሴት ተሰጣት ከተባለ ለሷ የሚሰጠው ቫሊዴሽን ምንድነው? ለሷ የሚመጣው ነገር አሁን የተጠቀምሽው ወርድ በራሱ እንትን ይሆናል። በመጀመሪያ ቆይ ሳናርቀው ሁላችንም ይሄን እናደርገዋለን። ስጦታ የሚሰጣቸው ሰዎች ብቻ ሳይሆኑ እኔም የሆነን ሰው ሰርግ ሲሄድ የኔ በርዝዴይ ላይ የሆነ ሰው ኬክ ከጋበዘኝ ምናምን አማውንቱ ትንሽም ሆነ ትልቅ እኔም ሼር አደርጋለሁ። እያልኩ ያለሁት ምንድነው ከሌና ልደቴን ዛሬ በጣም አደመቁልኝ፣ አከበሩልኝ፣ ይወዱኛል ማለት ነው። ወይም ጓደኞቼ እኔን ይወዱኛል፣ እኔም ወዳቸዋለሁ፣ ደስ ብሎኛል አይነት ነገር ነው ሼር ማለት። ደስ ብሎኛል፣ ደስ ይበላችሁ። the same thing አሁን ወደ ስጦታው ወደ ምናምኑም ስንመጣ ያ ነው። ምንም ሌላ እንትን የለውም። ሞመንት ምናምን ያው እዩት ነው የተደረገውን ነገር እዩት። ያደረገው ሰው ከኔ ጀርባ ያለው ሰውዬ
ይሄን ማድረግ ይችላል። አሁን እኮ ተቃራኒ ከራስ ሀሳብ ጋር አንደኛ እኛ በጣም ጫና አለብን። ምክንያቱም ሴቶቹ የሚታየውን ነገር ስላዩ ኤክስፔክቴሽናቸው ሬዝ ይደረጋል አልክ። በሌላ በኩል ደግሞ እኔም የሆነ ቦታ ሄጄ ፖስት አደርጋለሁ ደስታዬ የሌላው ደስታው ሼር ማድረግ ፈልጋለሁ አልክ። ግን አንተ ነህ እንጂ ያደረከው እነዛ ሰዎች ይደሰቱ አይደሰቱ የምታውቀው ነገር የለም። ሶሻል ሚዲያ ላይ ፖስት አድርገው ነው የሄድከው ነው እንጂ ስለሰማ ምን ታውቂያለሽ? ሰው የቻልሽው ተቀበያለሽ ያልቻልሽው ያከብሩ በጡ እንግዲህ መርዝ ጨምሮ ሊገሉኝ ሊሆን አይችልም። ቫልዩ ካረጉት ነው አባባል ይሆን መሰለ። አሁን ፖስት ስታደርግ ሌትስ ሴ 5000 ሰው አየው 15000 ሰው አየው ደግሞ ሞር ባየው ቁጥር ደግሞ ደስ ይልሃል። እንግዲህ እነዚህ 20 ሰዎች ግን የማታውቃቸው ሰዎች ናቸው። ግን የነዚህ ሰዎች እይታ መጨመር ግን ለአንተ የሆነ ነገር እያለህ ነው። ዋው ብዙ ይወደኛል ነው። እሱ ምን ሆነ መሰለሽ እዚህ አሁን በምንኖርበት ዘመን አንቺ ጎራማ ቲም ሶሻል ሚዲያ ላይ በብዛት 20 ሰው እንዲወድ ትፈልጋለህ። ከሊንክድኢን ውጭ ያለው ማህበረሰብ ምን ያደርጋል መሰለሽ? አሁን ቁርጥ ይበላል። ቁርጥ ይበላል ያልተጠበሰ ስጋ ነው። እና ሰዎች ቁርጥ ሲበሉ ፖስት ያደርጋሉ። ቁርጡን ቆንጆ ስጋ ምናምን ዛሬ እኛ ቁርጥ ይሄን የመሰለ ቁርጥ ከፍለን መብላት እንችላለን እያሉሽ ነው። በቃ ጊዜው እንደዛ ነው። አሁን ይኸውልሽ ወደ ኋላ ማንመለሳው እዛ ነገር ውስጥ ገብተናል። ውስጡ ትንንሽዬ መፎካከሮች አሉ። ኦኬ ውስጡ ትንንሽዬ እዩልኝ መባባሎች አሉ። መሆን አለበት የለበትም ከሆነ ሌላ ርዕስ ነው። ግን ዘመኑ ላትመልሹ ላትጎትቹ ወደ ኋላ ወደዛ አይነት ሁኔታ ተሸጋግሯል። ስለዚህ በአንድም በሌላም ቅድም እንዳልሽው ሰዎች ቫሊዴሽን ይፈልጋሉ። እነሱ ያደረጉትን ነገር እነሱ ከማጣጣማቸው ባልተናነሰ ለቡዳ ያስበሉታል። ለሶሻል ሚዲያ ሌላ ሰው እንዲያየው እነሱ ኢንጆይ ያደርጉ ያሉትን ነገር እንዲረዳ ኢቭን ባይዙ እውነት ብቻ አይደለም። ከአሁን በፊት ነግሬያቸዋለሁ። አንድ ትልቅ ሆቴል በአይኔ ያየሁትን ነገር ሼር አድርጌያቸው አውቃለሁ። ግን አሁን ላልሰማ ሰው ጥሩ ነው። ትልቅ ሆቴል ነው እና እዛ ሆቴል ውጭው ጋር ብዙ ሰዎች ፎቶ እየተነሱ ይለቃሉ እና እየተጠቀሙ ነው የሚመስለን ብዙ ጊዜ አይደል? እየበሉ እየጠጡ እያደረጉ እየሳቁ ምናምን ይለቃሉ። ሶኔ የሄድኩት ላይ ቀረጻ ነው ቦታው ላይ እና እዚህ ከኔ ፊት ለፊት አንድ ማአት ነገር አዞ የተቀመጠ ሰው አለ። አፍሪካዊ ነው እና እየተጠቀመ ነው ምናምን። ሁለት ሴቶች ደግሞ ወይ ለማዘዝ እየተጠባበቁ ነው ወይ ብቻ ለማዘዝ አላዘዙ ቁጭ ብለዋል። አዎ ከሱ አለፍ ብሎ ባለው ወንበር ላይ ማለት ነው። እኛ ሌላኛው ወንበር ላይ ያለ ነው። ሰውየው ተነሳ፣ ስልክ እያወራ ነው፣ ሄደ። ረዥም መንገድ ወክ አደረገ፣ ሄደ። ስልኳን አንደኛው ብድግ አደረገች፣ እየሮጠች ሄደች፣ ቁጭ አለች እዛው ወንበር ላይ ማለት ነው። ይሄ በአይኔ ያየሁትን ነገር ነው። እና ኮንፊደንስ ቁጭ ብላ ፎቶዋን ተነሳች ምናምን። ሰውየው መጣ ከመምጣቱ በፊት ተነስታ ቦታዋ ላይ ተመለሰች። ዋው! ይሄ እንደዚህ አይነት ብርጭቆ ላይ ውሃ ነው እየጠጡ ያሉት ሁለቱ የነበሩት ማለት ነው። የተቀረጹት ምን ላይ ማለት ነው? እንኳን በትክክል በልተሽ ጠጥተሽ አይደለም ሌሎች የበሉትንም እንደ የማድረግ ፍላጎትና ጥረት ካለ ሰዎች በደንብ ቫሊዴሽን ይፈልጋሉ። ያደረጉትን ነገር ሰዎች እንዲያዩላቸው ይፈልጋሉ። አሁን እኔ አትበላሽ መባል ማለት ነው። ግን በአንዳንድ በኩል ምናልባት በልተን ማናደር ግን በአንዳንድ በኩል ስለሆነ ለምሳሌ አንዳንድ ቦታ ላይ ጥሩ ሆኖ ለመታየት መሞከር እሱም ፖስት አድርጎ ለአንድ ሰው ሳይሳይ የዛን ህይወት እኔ ለመኖር አልፈልግ ወይም ከራሴ ህይወት ጋር ኮምፔር አላደረገው እንጂ መታየቱና ያንን ነገር ሼር ማድረጉ ኮምፔር አለም ማድረጉ ነው ትልቁ ነገር እኮ። አይ እኔ ለምሳሌ ሁሉም ነገር ሶሻል ሚዲያ እጠቀማለሁ። ብዙ ፖስት የሚደረጉትን ነገሮች አያለሁ። በምንም አይነት ታሪክ ራሴን ከነሱ ህይወት ጋር ኮምፔር አደረኩ። ኮምፔር ያደረኩ ጊዜ ውድቀት ይጀምራል። እኔ ኮምፔር የማደርገው ከራሴ ህይወት ጋር ነው። እየው በፊት ምንድነው አሁን ምንድነው ወደፊት ምን መሆን አለበት የሚለውን የኔ ሐሳብ ነው። ሰዎች ግን ሰዎች ግን በተለያየ መንገድ ጥሩ ቦታም ሊሆን ይችላል ምናምን እየበሉ ሊሆን ይችላል። ያንን ነገር መግለጻችሁ ከሆነ ጥሩ ቦታ ላይ ሄደው ከሆነ ኦኬ ጥሩ ነው። ካልሄደም ግን ውሸቱም ከሆነ እሱ ነው የሚያውቀው ያንን ነገር። ፖስት መደረጉ ሁሌ ከራስሽ ጋር ሁሌ ካነጻጸርሽ ነው ችግር ሊሆን የሚችለው እንጂ ልክም ይሁን አይሆንም ይብሉም አይብሉም የኛ ጉዳይ አይደለም። ልጠይቃችሁ ግን ያንን ግን ሼር አድርገዋል። ቆይ ኮምፔር አናደርግም ብለህ ታስባለህ? በአንድም በሌላም እንዴት መሰለህ? አሁን አንተ ያደረከው ሱሪ፣ ጫማ፣ ቲሸርት አለ ፋሽን ነው ይሄ። አንተ ፈጥረኸው አይደለም የሆነ ጊዜ ተፈጠረ ይሄ። ካሁን የዛሬ ከ5 ዓመት በፊት እንደዚህ አይነት ፋሽን አልነበረ የምትከተለው። ሌሎችን ሰዎች አይተህ እነሱ እንደለበሱት ለመልበስ አይደለም የሞከርከው ያደረከው። ገላህን ለመሸፈን አይመስለኝም ይሄን አይነት ስታይል የተከተልከው። ገብቶሃል? ፋሽን ራሱ
ኑሮ ላይፍ ስታይል ምናምን ሌሎች ሰዎችን አይተን ከነሱ ጋር አንድ አይነት ለመምሰል የምናደርገው ነገር አይደለም ወይ? አዎ ግን እኔ ሳምንበት ያንን ነገር ሳምንበት ነው እንጂ አሁን ለምሳሌ ይሄ ጂንስ መልበስ እኔ ስፈጠር ጂንስ መልበስ ከተጀመረበት ጊዜ ጀምሮ ግዴታ ሆኖ ስለመጣ ነው መለብሰው። ያን ያክል አሁን ለምሳሌ ስራ ቦታ ላይ አንዳንድ ቦታው ላይ ልብስ የሚጠበቅበት አለ አይደል? አሁን ሰርግ ስትሄድ ምናምን የሚጠበቅበት ነገር አለ፣ በሰዎች የተጫነው ነገር አለ። ሶ ይሄ ነገር ከመጣ ኦሬዲ አክሴፕት አድርገዋል፣ እንደ ሀገር ነው የተቀበልነው። ግን አሁን ለየት ያለ ነገር ሰው ካረገ እሱን ለመምሰል አይደለም ከሆነ እንደ ሀገር አደርጋለሁ፣ አማራጭ የለኝም፣ ከዛ መውጣት አልችልም። የምንኖርበት ህይወት እሱ ነው። እንደ ፋሽን የሆነ ነገር ላይ ከመጣ ግዴታ ሆኖ ሲገኝ እሱ ከዛ መውጣት ስለማልችል እሱን ነገር አረጋለሁ እንጂ የሆኑ ማህበረሰብ ላይ የሚያደርጉትን ነገር እያየሁ አልሄድም። እኔ የምችለውን ማደርገውንና እማምንበትን ነገር ነው ማለት። ምክንያቱም ሰዎች ሁሌ እኔ ካንቺ ጋር እኔ ከሱ ጋር ኮምፔር ካደረኩኝ ውድቀት ይጀምራል። የራሴ ነገር አያስደስተኝም፣ ሌላ ነገር ውስጥ ነው የሚመጣው። እኔ ደግሞ ኮምፔር ማድረግ ላይ ችግር አለብኝ ብዬ አስባለሁ። መሰል ልብስ ኤክስፕሬሽን ነው። ስትለብስ አሁን ለምሳሌ በአንድ ባህል ውስጥ የባህል ልብሶች አሉ። ያ ባህል ማለት ያ ህብረተሰብ ራሱን የሚገልጽበት መንገድ ነው። ስለዚህ በሄድክበት ቦታ በሙሉ የዛ አካባቢ የተለየ መገለጫ አለው ማለት ነው። ስለዚህ ያ መገለጫ ይሆናል። ከዛ ወደ ራስህ ህይወት ደግሞ ስትመጣ አንተ የምትመርጠው የልብስ አይነት የራስህ መገለጫ ነው። ካንተ ከለር ጋር ይሄዳል ወይ ካንተ ቁመት ጋር ይሄዳል ወይ ይሄ ነገር ያምርብኛል ወይ ብለህ አንተ አስበህ ነው የምታደርገው። ለምሳሌ ሳሪ ያደረገችው ልብስ እኔ ላርግ ብል በጭራሽ ላያምርብኝ ይችላል። ከሷ ጋር ስለሄደ እኔ ላርገው ዛሬ ብል ላያምር ይችላል። ስለዚህ እኔ ላይ የሚያምረው ነገር ማወቅ መቻል አለብኝ። አት ኤንድ ኦፍ ዘ ዴይ ኮምፔር እያደረኩ ዛሬ እሷ የለበሰችው እኔ ማድረግ አለብኝ ያልኩኝ ሳይሆን እኔን የሚገልጸው የራሴ ኤክስፕሬሽን የሆነ ነገር መርጬ ማድረግ መቻል አለብኝ ባይ ነኝ። ስለዚህ በየቀኑ እገሌ ያረገው ልል አልችልም። ምክንያቱም እኔ የምወደው ከኔ ጋር አብሮ የሚሄድ የኔ ምርጫ የሆነ ከከለር ጀምሮ የኔ ምርጫ የሆነ ነገር አለ። ያንን ስናደርግ በአካባቢያችን ያለው ባህል ይጫነናል። ያው ይጫነናል። የመጡ ባህሎች ወይ የመጡ ትሬንዶች ኖር ይችላሉ። ከዛ ትሬንድ መሃል ከኔ ጋር የሚሄደውን መምረጥ እችላለሁኝ እንጂ ግዴታ ገሊ ስላደረገችው እያልኩኝ ላደርግ አልችልም። ቢካዝ ፊት አያደርግም አይሆንም ብዬ ነው የማስበው። እኔ አጠቃላይ የምናደርገው ነገር ደግሞ ማለት ነው እኔ ትክክል ነው ያልሽው ነገር እስማማለሁ። መጠኑ ያንሳል እንጂ እኔ ደግሞ ኮምፔር እናደርጋለን ብዬ ነው የማምነው። ከማጋ ለምሳሌ ከስፔሲፊክ የሆነ ሰውዬ ጋር ሳይሆን በቃ ከሚመጡ ስታይሎች ጋር፣ ፋሽኖች ጋር፣ ትሬንዶቹ ጋር። ለምሳሌ ነገርየው አስፈላጊ ስለሆነ ብቻም ላይሆን ይችላል። ኦኬ ሁሉ ጊዜ የማነሳው ነገር አለ። ለምሳሌ ከሴቶች ጸጉር ጋር በተገናኘ ረጅም ጸጉር የሆነ ጊዜ ፋሽን ነው ይባላል። ከዛ በኋላ ማለት ጭንቅላትሽ ላይ ያለ ነገር ነው ጸጉሩ። ረጅም ጸጉር ፋሽን ነው በተባለበት ጊዜ ሌላ ታረጊዋለሽ፣ ያለን ትቀጥላለህ። ኤክስቴንሽን ታረጊበታለሽ። እሺ የሆነ ስክሳት ነው መቆረጥ ነው። ሰው የምትከተዩ ትሬንድ አለ። ትሬንድ ይኖራል። ያ ትሬንድ ማለት ሰዎች ያደረጉት ነገር ማለት ነው። ሌሎች ሰዎች ላይ አይተሹ እኔም ላደርገው ብለሽ የምታደርጊው ነገር ማለት ነው። ግን ያ ሲለጠጥ ነው ችግሩ የሚሆነው ብዬ የማስበው። አሁን ለምሳሌ የምናደርጋቸውን ነገሮች ለራሳችን ብቻ ብለን ነው የምናደርጋቸው። እናንተ ልጠይቃችሁ ሴቶቹ ማለት ሴቶች ስለሆኑ ማአት ኤክስቴንሽኖች ከጸጉር ብቻ ሳይሆን ዲምፕል ሲያሰራ ያለው በብዛት ሴቶች ናቸው። እንደዛ አይነት ነገር ያለው ወንድ እንኳን ጥርሱን ቢያሰራ ነው ጸጉሩን ቢያስተክል ነው አይደል? ለዛ ከዘነዛው ብዙ ላይ እዚህ ሀገር ሊኖር ይችላል። ግን አሁን ከንፈር እንትን ማስባል የጀመሩ ወንዶች አያለው ማስታወቂያ የሆነ ይሄንን ማሳደግ አይደለም ማቅላት ከለር ምናምን እዚህ ተጀምሯል ወይ እዛ ያየው ነው አይቻልም። ቆዳ ትሪት ማድረግ ምናምን ካልሆነ በስተቀር ወንድ ጋር ብዙ የለም። ሴቶች ጋር ግን ብዙ አይነት ነገሮች አሉ። እዚህ ጋር የሚሰራ ብቻ ብዙ ካለንበት ይዞታ የተለየ ይሄንን እኔ ከሌላ ሰው ጋር ራሴን አነጻጽሬ አይደለም። ዌይ ኦፍ ሰልፍ ኤክስፕሬሽን ብትይኝ ከሆነ አስቸጋሪ ነው። ምክንያቱም ይሄ ነገር ሳይመጣ በፊት አንቺ በዛ መልኩ ራስሽን ለመግለጽ አላሰብሽም ነበር። ተቀብለሽ እየኖርሽ ነበር። ይሄ ነገር ፋሽን ሆኖ ከመጣ በኋላ ተቀብለሽ ካረግሽው ኮምፔር እያደረግሽ ነው ራስሽን ከሌሎች ሰዎች ጋር እንደነሱ ለመሆን እየጣርሽ ነው ማለት አይቻልም ወይ? አሁን ሰልፍ ኤክስፕሬሽን ነው የሚለውን ነገር ራሱ ኢንፍሉዌንስ አድርገውን ነው ራሳችሁን እንደፈለጋችሁ መግለጽ አለባችሁ ምናምን ሲባል ነው ይሄን ራሱ የራስ ሀሳብ እንደሆነ ያሳምነዋል ባይ ዘ ዌይ ማለት ነው። ግን ያንተ ሀሳብ እኮ አይደለም ያ እና አሁን ለምንድን ነው የምትሰሪው ነው ራሴ ስለፈለኩኝ ነው ትላለህ። ግን ኢትስ ኖት እና ከሰው ቫሊዴሽን እንፈልጋለን ወይ አይ ቲንክ ኔቸራችን ራሱ አንፈልግም ማለት ውሸት ነው የሚሆነው። ግን እንፈልጋለን ቫሊዴሽን ሁላችን ኔቸራችን ሰዎች ስንባል ይመስለኛል። ግን ያ ማለት ሁሉንም ነገር ማድረገው ለሰው ነው አይደለም። ለራሴ ማድረጋቸው ነገሮች አሉ። ቤት ውስጥ ሲሆን ራሴን ልጠብቅ እችላለሁ። ግን ውጪ ስወጣ ደግሞ
ከዛ የተለየ ነገር ነው የምታረጊው። ሰው ሲያይሽና ብቻሽን ስትሆኚ አንድ አይነት አይደለሽም። ያ ግን እንደምትሄጂበትን ቦታ ይወሰናል። ቅድም እሱ እንዳለው ቢሮ ከሆነ የምትሄጂው የምትለብሺው ልብስ በጣም የቢሮ ልብስ ነው። ለራስሽም ማለት ነው። ለራስሽ ራሱ ኮንፊደንስ የሚሰጥሽ ቦታው የሚመጥን ነገር ለብሰሽ ስትሄጂ ለራስሽም ነው እኮ። በሌላ አባባል ደግሞ አሁን ለምሳሌ አንድ ባህል የራሱ መገለጫ አለው ስንል ቢሮን ካነሳሽ አይቀር የቢሮ አለባበስ አለ። ለምሳሌ በዛሬ ጊዜ ያሉ የባንክ ሰራተኞችን አይተሽ ታውቂያቸዋለሽ በዩኒፎርማቸው። እሱ የንጽጽር አይደለም። ተማሪዎችን አይተሽ ታውቂያቸዋለህ ልክ እንደዛው። ስለዚህ አሁንም አንተ ለምሳሌ አንዲት ሴት ከቤቷ ስትወጣ ለምሳሌ በአሁኑ ጊዜ የምትኖር ከሆነ በአሁኑ ጊዜ ተቀባይነት ያለውን ያለባበስ አይነት አርጋ ትወጣለች እንጂ መንገድ ላይ የማያቸው 30 ሰዎች ሲያዩኝ ደስ ይበላቸው ብላ አይደለም የምትወጣው እኔ ሳስበው ማለት ነው። ምክንያቱም ለሷ ተመችቷታል አድርገዋለች። ከዛ ሜቢ አስተያየት ሊሰጡ የሚችሉት የቅርብ ሰዎቿ ቢሮ አብሯት የሚሰሩ ሊሆኑ ይችላሉ። አስተያየት ሊሰጡ ይችላሉ። ኦኬ ጥሩ ነው ትቀበላለች በማህበረሰቡ ውስጥ እንጂ በማህበረሰቡ ውስጥ ለእያንዳንዱ ሰው መውጣት ግን አሁን ለምሳሌ ጀነራላይዝ እንዳናረግም እንጂ አንዳንድ ሰው ለምሳሌ በሰው ዘንድ እንትን ለማድረግ ይሄ ያለ አይደል ለመታየት ምናምን ካለባበሷ ጀምሮ የምታረግ ሴት አንዳንድ ሴት ትኖራለች። አንዳንዴ ደግሞ ሰልፍ ኮንፊደንሷን ለመጨመር ስለፈለገችውና ስለወደደችው ያንን ልብስ ስለተመቻት የምትለብስ ሰው አለች ሴት አለች። ስለዚህ ለምሳሌ በማህበረሰቡ ምን ያክል ነው ጣልቃ ገብተን በሰዎች ዘንድ እንደዚህ ማድረግ ያለብን የሚለው ነው። በተለይ ሴቶች ላይ ወንዶች ላይ ያን ያክል ብንለብስም ማህበረሰቡ እንትን አይለም ፌስ አያረግ የፈለግኩን ብንለብስ ወንድ ነው ይባላል። ኮምፔር ከማድረግ ግን እኛም ጋር ያለውን ኢንፍሉዌንስ ልንገርህ። አሁን ወንዶች ጋር ያለው ማለት ነው አንተ በራስ ቅድም ያነሳናት መነሻ ሐሳባችን የነበረች አለች። ኮምፔር እርስ በርሳችን ኮምፔር ባንደራረግም ከኛ ጋር ያሉት ሴቶች እርስ በርሳቸው ኮምፔር ይደራረጋሉ ብለን ስለምናስብ የነሱን እንትን ሳቲስፋይ ለማድረግ ኤክስፔክቴሽን ሳቲስፋይ ለማድረግ እዛ ገበያ ውስጥ እንገባለን የሚል እንትን ያለኝ እኔ። አሁን ያ ገበያ ነው አብዛኛውን ችግር ይፈጥራል ብዬ የማስበው። በመሰረቱ ሰው የፈለገውን ነገር ማድረግ ይችላል። የራሱ ሰውነት ላይ የራሱ ልብስ ላይ ምንም ችግር የለውም ሰውየው እስካመነበት ድረስ። ትክክል ነው ትክክል አይደለም በአሁኑ ጊዜ ምንድነው ያለው የሚለውን እያነሳን ያለ ነው እንጂ የሰዎች እኮ ፐርሰናል እንትን ውስጥ አትገባም አይደል? ያ የነሱ ነፃነት ነው። አቅሙ እስካላቸው ድረስ ለምን ቆዳቸውን አያስከለብጡ? ገባ? ይሄ በቃ የእንትን ጉዳይ ነው። ግን በአሁን ጊዜ ያለው ነገር ምንድነው ብለን ትሬንዱን ስናየው ሰዎች እርስ በርሳቸው ኮምፔር ይደራረጋሉ። ለነሱ ደስታ ብለው ሳይሆን በሌሎች ሰዎች ዘንድ ያላቸው ተቀባይነት ስለሚያሳስባቸው። እኔ ግን ኮምፔር ከማድረግ በላይ አሁን ያለው ዓለም በተለይ ሴቶች ጋር ከመጣ ሁሉ ጊዜ ወጣት ሆነው ሁሉ ጊዜ አምሮባቸው እንዲኖሩ ኮመርሻሊን በጣም ኢንፍሉዌንስ ይደረግባቸዋል። ለምሳሌ አንዲት ሴት እድሜዋ በጨመረ ቁጥር እድሜዋን አክሴፕት እንዳታደርገው ለምሳሌ ቦቶክስ ብለሃል ማስተካከል ምናምን በቃ እንዳለ ሰውነት መቀየር አይደለም ምንድነው ኤጂንግን መፍራት ነው። ሁሌ ወጣት ሆኖ መኖር መፈለግን እንትኑ ይሰጣል። ይሄ ያለው ትሬንድ እንዳለ ሁሉም ሰው የሚያወራው እሱን ነገር ሲሆን ሳትወድ በግድ ቦምባርድ በምትደረግበት ጊዜ ይሄን ነገር ማድረግ ይችል ነበር እንዴ ትላለህ። አባ ለምሳሌ ቅድም እንዳለችው አንዳንድ ሰው ሜቢ ኮምፔር ሊያደርግ ይችላል። ሁሉም ሰው አያደርግም ያልኩ አይደለም። ነገር ግን ከኮምፓሪዝንም በላይ ያለው ገበያ ያለው ትሬንድ ሞር ኢንፍሉዌንስ ያደርጋል። ግን ምንድነው ሁሉም ነገር የምርጫ ጉዳይ ነው ብዬ አስባለሁኝ እኔ እና ያንዳንዳችን ቤት ተሰጠና አይምሮ ተጠቅመን ማመዛዘን የምንችልባቸው ነገሮች አሉ። አሁን ይሄ ኢሹ የሆነው ለዛ ነው። ለምሳሌ አንዲት ሴት ወፍራም ሆነች ለምን ደግሞ አትከሽው ልትላት አትችልም። ቀዳት የሷ ምርጫ ነው የሷ ባዲ ነው። ግን ደግሞ ይላል አይደል በአድቨርቲዝመንት መልኩ ይመጣብሃል፣ በተለያየ መልክ ይመጣብሃል። ዳይሬክትም ላይ መጣብህ ይችላል እና ያለህበት ዓለም ከዛ ተጽዕኖ ነፃ ያደርግሃል። ግን አንተ አስበህ የምትችለውን ባላንስ ለማድረግ ነው መሆን ያለበትን መሆን የሌለበትን ደግሞ እንድታውቅ አይምሮ ተሰጥቷል። ማመዛዘን አለብህ አይደል? ስለዚህ ሁሉም ነገር እዛው ዴር ስላለ ሄደህ ማድረግ አለብህ የሚልም ነገር የለም። ስለዚህ አት ኤንድ ኦፍ ዘ ዴይ የአንዳንዱ ሰው ምርጫ ይሆናል ማለት ነው ያ ነገር አይደል? አንዳንድ ሰው ደግሞ ምን ይላል በብዛት ሴቶች ራሳቸውን ውበት ላይ በጣም የሚጨነቁት ቆንጆ ልብስ የሚለብሱት ለሚወዱት ሰው ነው የሚለው ነገር ራሳቸው ላይ ሞር እነሱ ስለፈለጉት ነው ወይስ ለሚወዱት ሰው ነው ይሄን የሚያደርጉ? ምክንያቱም አንዳንድ ሴቶች ምን ይላሉ ራሳቸውን በደንብ ኢንቨስት ያደርጋሉ ቆንጆ ለምንድን ነው ሲባል አንደኛ ኮንፊደንስን ይጨምራል። ከኮንፊደንሱ በላይ ግን ለሚወደኝ ባሌ እንደዚህ ሆኜ መታየትን እፈልጋለሁ ይላል እሱና በሌላ በኩል ደግሞ እንድናወራ እፈልጋለሁ አይ መጀመሪያ ከሱ ቀደም ተብሎ እሷ ማሰብ ያለባት ለራሷ ነው። እሷ የወደደችውን ያመነችበትን የፈለገችውን ማድረግ ያለባት እንጂ ያ ሰው ብቻ ስለፈለገ ማድረግ የለበትም። ምክንያቱም ለምሳሌ ሁሌ ልታምር አትችልም። አንደኛ እድሜም ይሄዳል ላይመችም ይችላል። ላይፍ ደግሞ በጣም ኮምፕሊኬትድ ነው። ስለዚህ ባልተመቻትና ያንን ነገር ባላደረገችበት ሁኔታ ላይ እሱ
አይ በቃ ውበቷን ኮኔ ክፍለ ዛሬ ደግሞ አስጠልቶብሻል አይነት ነገር ተናግሯት ቨርባሊ በጣም የሚጎዳት ከሆነና መልኳን ብቻ ከወደደው መጀመሪያም የተገነባው ነገር ወይም ፍቅሩ ውበት ላይ የተጨነቁ ሰዎች አሉ ብዬ አስባለሁ። እሱ ላይ ምን ኮንትሮቨርሻል ነገር አለው? አሁን ይሄ የሴቶች በወንዶች ዓለም ሲባል የምሰማው ሴቶች ለወንዶች ነው የሚለብሱት በወንዶች ለመታየት ብለው ያስባሉ ወንዶች። ሴቶቹ ደግሞ ከናንተ ጋር ምንም አይገናኝም ነው ከሆነ እንኳን ከሌሎች ሴቶች ጋር ሊሆን ይችላል። በመጀመሪያ የሴት ተፈጥሮ ራሱ ቢዩቲ እንወዳለን አይደለ? ለቢዩቲ ከልጅነታችን ጀምሮ ሁሌ ፋብትሉ በተፈጥሮ የተሰጠን ነገር ለቢዩቲ እንድንጨነቅ ምናምን ተፈጥሯችንም እንትን ይለናል ይጋብዘናልና እሱን እናደርጋለን። ቅድም እንዳልኩት ለብቻችንም ስንሆን ማለት ነው። ግን ደግሞ ሁሉን ነገር ማድረገው ለራሴ ነው የሚለው ነገር እኔ እውነት ነው ብዬ አላስብም። ለምንወደውም ሰው ስንል የምናደርጋቸው ኤክስትራ ነገሮች በጣም አሉ። ለምሳሌ እኔ ቻሌንጅ ላድርግሽና አንዲት ሚስት ለባሏ ቆንጆ ሆና መታየት ያለባት ናቹራል የሆነው መልኳን ጠብቃ ኪፕ አድርጋ ትንሽ ነገር ብቻ አዳርጋ ብታሳየው ፍቅሩ ላይ የሚጨምር ወይ የሚቀንስ ነገር አለ? ሁሌ ያን ነገር ብቻ ስላደረግሽ ሜካፕ ስለተቀባሽ ሊፕስቲክ ስለተቀባሽ ፍቅሩ የሚጨምር ከሆነ መጀመሪያም ሪሌሽንሺፑ አይ ነገሩን ነው ማለት አንተ ነገር እንዴት ነው አሁን አንድ ሴት ናቹራሊ ባላት መልክ አሁን እኮ ሁሉ ጊዜ የሚነሳ ነገር አለ። ሜካፕ ብዙ ወንድ ሜካፕ አንወድም እንተናገር የጨመርሽ አልወድም ይባላል። ገበያው ላይ ማርኬቱ ላይ ከፍተኛ ተመራጭነት ያላቸውና ሰዎች የሚጋጋጡላቸው ሰዎች ሜካፕ የሚጠቀሙ ብዙ ነገር ያደረጉ ዚጋዮች ነገር ያወጡ አጥንት 3 አጥንት ከዚህ በኩል ወዳ አይነት ሰዎች ናቸው። ሶ በማድረቅ ደረጃ ነው እሱን እያልን ያለ ነው ወይንስ ፎር ሪል ሜካፕ ማትጠቀም በአሁን ሰዓት በዚህ ዘመን ነው ደግሞ እንትን በድሮ ዘመን ሳይሆን አሁን ባለንበት ዘመን ሜካፕ ማትቀባ ላይ የተወሰኑ ነገሮችን እንትን ያላደረገች አፕግሬድ ያላደረገች ሴት እንዴት ነው ባንተ እይታ? በኔ እይታ መጀመሪያም ብዙ ራሷ ላይ በጣም የተጨነቀች ሰው እኔ ፐርሰናሊ ብዙ አይመቸኝ ወይም ታይፕ አይደለም ምን ማለት አሁን ባለቤቴን የሚያገኙት መንገድ ምንድነው? በራሷ ያላት ሉክ አለ፣ ያላት ገጽታ አለ፣ ያላት ነገር አለና እሱ ላይ የራሷን ነገር ይዛ ነው ያስቀጠለች የምታለው። ሲጀመር ወጣትነት በራሱ ውበት ነው። ሁሉም ሰው ለራሱ ቆንጆ ነው። እሷ ምናልባት ብዙ ሰዎችን የሚያስማማ ውበት ስላላት ቢሆንስ ያልተጠቀመችው? እኔ ደግሞ ሰዎች ትንሽ መነካካቱ ግን እንደጨምርላቸው ነው። ወጣትነት በራሱ ውበት ነው። አሁን ወጣት ሴቶች ሲቀባቡ በጣም ነው የምናደደው። የሚቀባቡበት እድሜ ይደርሳል። ልክኛ እድሜ ላይ ሲደርሱ ቢቀባቡ አፕሮቭ ላደርጋቸው እችላለሁ። ግን ገና ከሃይ ስኩል ሆነው መቀባባት ከጀመሩ እንዲያው የሚያምረው ውበታቸው ነው የሚጠፋው። እኔ ፍራቼ ምን መሰለሽ ሚስוי መቀባባታቸው ወይ መራሳቸው ላይ በጣም ጊዜ ማጥፋታቸው አይደለም። እዚህ ላይ በጣም ብዙ ጊዜ ሲያጠፉ ትክክለኛ ያለውን ቫልዩአቸውን መልኬ ላይ ደግሞ ብለው ይጨነቃሉና ትክክለኛ ማንነታቸውን በቃ ይጥሳሉ ብዬ አስባለሁ። ምክንያቱም ሴት ልጅ ከቆይታ ብዛት በእድሜ በወሊድ ብዙ አይነት ፋክተሮች አሉ። ትክክለኛ መልኳ እየረገፈ ይሄዳል። ሶ በጣም ዲቴል የምትጨነቅ ከሆነ መልኳ ላይ ያ ነገር በማይሆንበት ጊዜ ይሄ ጭንቀቱ ዲፕሬሽኑን የመምጣት ነገር አለው። ሶ ያኔ ኮኖ ታዲያ ቦቶክስ የሚያስፈልገው ምናምን በነገርሽ ላይ ቦቶክስ በቅርብ መረጃ ይቺ ነበርና ቦቶክስ አሁን እድሜያቸው ከ45 በላይ ነበር የሚጠቀሙት። አሁን ከ20 እስከ 30 ራስ ወጣቶች እየተጠቀሙ ይሄን ነገር ያላቸው ነገር ስለማይረኩ በቃ ፊታቸውንም የተለየ ቅርጽ ለማስወጣት ቦቶክስ ማለት የፊት መስመሮች ሪንክል ምናምን ሲሆን ቀጥ የሚያደርግ ተርሚል ነው። አገጭ ማስቀየር እንደዚህ ሹል ለማድረግ አፍንጫ ቀጥ ለማድረግ ብዙ አይነት ነገር ነው። ዞሮ እኛ ሀገር እኔ እንጃ እርግጠኛ አይደለሁም እንጂ ባደጉት ሀገራት በተለይ እዚህ እርግጠኛ አይደለሁኝም። ግን ቅድም እንዳልከው ይሄ በራስ የመተማመኑ ነገር በራስ ባለው ውበት በጣም እየቀነሰ ስለሆነ አሁን ቅድም እንዳልከው በፊት እድሜ ሲጨምር ነበር አይደለ እንትን መንጠልጠል ሲጀምር ቆዳ ምናምን ነበር ሊፍት የሚደረገው። አሁን ግን ወጣት ልጆች ገና ለገና ላፍ ላይን እንዳይኖራቸው ሲስቁ ይሄ መስመር እንዳያወጣ ምናምን እያሉ ገና ካሁኑ ፊለርስ ቦቶክስ ምናምን የሚባሉ ነገሮች ጀምረዋልና እንግዲህ ምንድነው በቃ ገና ለገና እንዳላረጅ እኮ ነው ግፋ እና ያኔ በማረጅበት ጊዜ እንዳልሆን እና እኔ የሚመስለኝ በቃ ማርኬቲንግ ነው ባጭሩ ብዬ የማስበው። በጣም የበዛ ማርኬቲንግ አለሙ ላይ ስላለ በራስ መልክ እንዳትደሰት ራስህን እንዳትወድ በቃ I need more ስትል ገንዘብህን ሁሉም ነገር ታወጣለህ። ያው በለጻ አይደለም ሁሉ ነገር የሚደረገው በጣም ውድ የሆነ ትሪትመንት ነው እና በአለም ላይ በጣም አስፈላጊ የሆነው ነገር መልክህ ነው በቃ የሚለው ነገር ለኔ አሁንም ካፒታሊዝም ነው አይነኝ ደሞ ላይክ እንደኛ እኔ የሚያሳዝነኝ አሁን ይወለ ቱርክ ውስጥ ምናምን ያሉ ሰዎች ታይላንድ መሄድ የሚችሉ አቅም ያላቸው ምናምን ሰዎች ከፍሎም ቢሆን ምንም መብታቸው ነው ብዬ ነው የማስበው። አሁን ይሄ የፉክክር መንፈስ
የኮምፒቲሽን መንፈስ ማለት ነው። እንደኛ ደሃ ሀገር ላይ ለሚኖሩ ራሳቸውን ለመቀየር ለመብላት ለመጠጣት ምናምን ተፍ ለሚሉ ወጣቶች አይ ቲንክ በጣም የማይሆን ውሳኔ ህይወታቸው ላይ እንዲወስኑ የማይፈልጉትን መንገድ እንዲሄዱ የሚያደርግ ነው ብዬ ነው የማስበው። ገንዘቡንም ለማግኘት ገንዘቡን ለማግኘት ማለት ነው። ውድ ነው በነገራችን ላይ በአሁን ሰዓት ለሆነ ሰርጀሪ የሆነ ከዚህ ሀገር ቪዛ እንትን ብለህ የምትሄድበት እንትን በጣም በትንሹ ኢትዮጵያ ውስጥ ከመካከለኛ ኑሮ በላይ መሆን አለበት። እሱንም በራስህ ሆነ ያደረከው ገንዘብ መሆን አለበት። አለበለዚያ የማይሆን ሳክሪፋይስ የማይሆን ንግድ ውስጥ ገብቶ ነው እንደዛ አይነቱ ነገር ማድረግ የሚቀለው ማለት ነው ብዬ አስባለሁ። ከዛ ደግሞ በጣም ሴሌብሬት የሚደረጉት ሰዎች እነሱ መሆናቸው ማለት ሳምሃው ወርሺፕ ይሄ አምልኮ በሚመስል መልኩ በኢንስታግራም በቲክቶክ በፌስቡክ ላይ ምናምን የሚደነቁት የሚወደዱት ለማየት የሚጓጓላቸው ሰዎች ያን አይነት ፓዝ ያለፉ ሰዎች መሆናቸው በጣም አሳሳቢ ያደርገዋል። እነሱን የሚያዩ ሰዎች ስኬት አድርገው የሚመለከቱት ያንን ነው። ማገናዘብ፣ ማሰብ፣ መማር፣ ራስን እንትን ማለት መለወጥ ምናምን አይ ቲንክ ሴቶች እኔ በተለይ መሰራት ያለበት የሴቶች ማይንድ ላይ ነው ያስባለሁ። ራስን መቻል ላይ መማር ላይ ራስን መለወጥ ላይ ቪዥንን መፈለግ ላይ ከዛ ለዛ ታማኝ ሆኖ መኖር ላይ ምናምን ፕሮሞት ያንን ሴሌብሬት ካላረግ ነው ኢትዮጵያ ውስጥ ያሉ ምሁራን ሴቶችን ትልቅ ቦታ ላይ ያሉ ሴቶችን ሴሌብሬት ካላረካቸው ሴሌብሬት የምታረጋቸው ሰዎች የተሳሳቱ ሰዎች ከሆኑ የተሳሳተው መንገድ የሚከተለው ሰው ችግሩ ኢትዮጵያ ውስጥ ብቻ አይደለም። የዓለም አቀፍ መድረኩ ራሱ የሚሰጥህ ነገር ያን አሁን ለምሳሌ የነ ኪም ካርዴሽያን ፋሚሊ አንድ ጊዜ ላይ በቃ የሁሉም ሴት ፍላጎት ሆኖ ነበር። እና አስታውሳለሁ አንዴ ጂም የገባሁበት ጊዜ ላይ አንዲት ልጅ እንደ ኪም ካርዴሽያን ለመሆን ነው የምሰራው ትለኝ ነበረ። በጣም እኮ የምታምር ምናምን ልጅ ነች፣ መከራዋን ነው የምትበላው። ከዛ የሆነ ጊዜ ላይ ምግብ ምናምን አልበላም ብላ በአምቡላንስ ምናምን ተወሰደች እና በቃ እንትን እዚህ ጋር የሚያስወጣ ኤክሰርሳይዝ ያለች መከራዋን ነው የምታየው። ከዛ እኔ እንደ ቀልድ ነው አንቺ እንደ ኪም ካርዴሽያን ለመሆን አለው አዋይ ገርምሽም ሺዝ ማይ አይዶል አለች ማለት ነው። ናቹራሊ ሁላ አቺቭ የሚደረግ ቦዲ ይመስላችኋል፣ ግን በጂምም በዳይትም አቺቭ ልታደርገው መቼም የማትችለው አይነት ቦዲ ታይፕ ነው ያላቸው እና ይቀያይሩታል እንደ ትሬንድ። የሆነ ሰዓት ላይ ቀጭን ከሆነ ፋሽን የመጣው የቀንሱታል ምናምን ቀጭን ስለዚህ አንተ ቀጭን ማለት ነው አሁን ደግሞ ቀጫጭን ሆነዋል። አሁን ደግሞ እንደዚህ ከዝም ብላችሁ ትገምቱት ከ15 ዓመት በኋላ ማለት ነው። ምክንያቱም አሁን ይሄ ነገር ባለፉት 2-3 ዓመታት ነው በጣም እንትን ሲደረግ የነበረው። በጣም ብዙ የፈነዱ ዳሌዎች የተበላሹ የምሬ ነው ማለት ምናምን ነገሮች የሚፈጥረው ይመስላል። በጣም ብዙ አሁን ይሄ ብራዚሊያን ባስ ሊፍት የሚባለው ወላ አይደለም ለመጨመር የሚሄዱት ሰዎች እንግዲህ የራስ ፋት ነው አይደለ ኢንጀክት የሚደረገው። አስበው ያ ፋት ደም ስር ላይ ኢንጀክት ተደረገ ማለት ምን ማለት ነው? ክሎግ ያረጋል ተዘጋ ማለት ነው። ያ ሰው ይሞታል በዛም ሞመንት። እንኳንም እኛ ደሃውን እንት ያለና በእንዲያው ብዙ እንትኖች አይቻለሁ። እንግሊዝ ሀገር ምናምን ቱርክ ሄደው አሁን ለምሳሌ ቱርክ ሲሰራም አለ አይደለም ደረጃ አለው እና ይሄን ነገር በጣም ገበያ እንደሆነ ሲመለከቱ ቱርክ ላይ ሌፍት ኤንድ ራይት የሚሰሩም አሉ ኳሊፋይድ ያልሆኑ ሰዎች። እነዚህ ኳሊፋይድ ያልሆኑ ሰዎች ሰርተው የተበላሹ እንዳልከው ማለት ነው ከ15 ዓመት ምናምን በኋላ ሳይሆን አሁን እንዳለ ሰውነታቸው የተበላሸ ጡታቸውን አሰረተው የተበላሻሹ እዚህ ጋር አስጨምረው የተበላሻሹ የሞቱም ሰዎች ጭምራሉ። ቢካዝ ፋት ሲወጋ ባለሙያ ካልሆነ ያ ሰው በዛ ትሬን በደንብ ስፔሻላይዝ ያደረገ ከሆነ ሰውነትህ እንግዲህ ያስበው ስብስብ የሆነ ነገር ማለት እና ያለው ነገር ቅድም እንዳልኩ ኢትዮጵያ ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ አሁን እንግዲህ ሶሻል ሚዲያ ከመጣ በኋላ ያለው አመለካከትም ዓለም አቀፍ አይደለም። ስለዚህ በዓለም አቀፍ ደረጃ የሚሰጠንም ሴቶች እንዲሞን አለባቸው ይሄን ያህል ሳይዝኑ ያን ያህል ይሁኑ የሚለውን ይሄን ሁሉ ቦምባርድመንት ለመቋቋም በጣም የበሰለ መሆን አለበት እንጂ ዛሬ እነሱ የሆነ ነገር ሲጨምሩ ይሄንን ከፈለክ ነገ እንዲህ ሲያደርጉ ከፈለክ ደግሞ ሶሻል ሚዲያው ይሄ መግዳትም አትሽም። ለምሳሌ አሁን ልጅ እንዳለው ሰው ሴት ልጅ እንዳለው ሰው ምናምን ትልቁ ፓወራቸው የምሳራቸው ሶሻል ሚዲያ ነው። ሶሻል ሚዲያ እንዳትጠቀም ምናምን ማለት አትችልም። ስለዚህ ባለ አቅም ቤተሰብ እንደ ቤተሰብ ይሰራል፣ ማህበረሰብ ውስጥ ደግሞ ማህበረሰብ ይሰራል፣ ከዛ ሃይማኖት አለ። እነዚህ ነገሮች ካልተጨማመሩ በስተቀር ሚስተር ኤክስ እንደዚህ አትሰሪ ማለት አትችልም። መብቷ ነው፣ ከንፈሯን መሰራት ትችላለች ምናምን። ግን የነዚህ ሁሉ ድምር ነው። ሶሻል ሚዲያ አትጠቀሚ ወይ እንደዚህ መጠቀም አትችልም ቢትባ አንዳንዴ የተከለከለ ነገር ይበሳል አይደል? የተጠቀሙ ያደርጉታል። ግን የሁሉ የማህበረሰብ ውጤት ከቤተሰብ የነዚህ ሁሉ ድምር የተሳሳተ መንገድ እንዳይዙና አይ እኔ በራሴ ባለኝ ነገር ባለኝ መልክ ባለኝ ውበት ነው መኩራት ያለብኝ የሌላ ሰው ነገር የሌላ ሰው ነው ማንነቴ፣ ምክንያቱም ብዙ ነገር ይለወጣል ብለው እንዲያስቡኝ ማድረግ አለብን ብዬ አስባለሁ። እንደ ቤተሰብ እንደ ሰው እንደ ሀገር ማለት ነው። አይ ሲጀምር ወደን ሳይሆን ግዴታችን ነው። በቃ ድሆች መሆናችን በቂ ምክንያት ነው። ደሃ ከሆንክ ሁሉ ነገር ማድረግ አትችልም።
አሁን ስልክ የሚገዙ ሰዎች አስተውላችሁ ከሆነ የአይፎን ምርቶች ማለት ነው በየአመቱ ይቀያየራሉ። ዘንድሮ አይፎን ገዛው ብሎ ፖስት ያደረገ ሰው ብርቅ የሆነበት ማለት ነው ይሄን ስልክ መያዝ አለመያዙ እንትን የሆነበት ሰው የሚቀጥለው አመት ድጋሚ $1000 መቀየር አለበት። ደግሞ የሚቀጥለው አመት ደግሞ ይመጣል ያ ነገር። እነሱ ማርኬት እየሰሩ በሰውነት ላይ ደግሞ አስበው ዘንድሮ ፋሽኑ የነበረው እዚህ ጋር ትልቅ መሆን ነው። በሚቀጥለው አመት ይሄን ማስጠፋት ነው። ልክ ነው እየተባባልክ ተበሳስተ ማለቅ ነው። ስለዚህ አይ ቲንክ ከዚህ ሁሉ ላይክ ራስን ማነጻጸር ከራስ ጋር እንዳልከው ማይንድ ላይ መስራት በራስ መተማመን ደግሞ ከምርጫ ጋራ ከትክክለኛው ነገር ጋራ እንዳልከው ከአቅም ጋራ መሆን አለበት። ይመቻችሁ። እኔ መሆን ጨርሻለሁ።